ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም የዶላር ምንዛሬ ዋጋ ትንቅንቁን ቀጥሏል። በተለይ በዚህ 3 ቀናት ውስጥ ትላልቅ ሀያላን ሀገራት እርስ በርሳቸው የሚያደርጉት ሽኩቻ በውጭ ምንዛሬ ላይ ከፍተኛ የሆነ አሉታዊ ተጽዕኖን የፈጠረ ይመስላል። እኛም የ17 ሀገራትን ሙሉ የዋጋ ዝርዝር የጨመሩት ሀገራቶች እነማን ናቸው፣ የቀነሱም ካሉ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ሁላችሁም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትከታተሉ እየጋበዝን እንግዲህ በዛሬው ዕለት በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችውን የኩዌት ዲናርን አስቀድምልን ባላችሁኝ መሰረት የኩዌት ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በዛሬው ዕለት እንግዲህ በምንዛሬ ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 518 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 51860 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የአሜሪካ ዶላር ነው። እንግዲህ በዛሬው ዕለት በተለይ ከትናንትና ወዲያ ከነበረው የአሜሪካ ዶላር ጭማሪ በማድረግ 158 ብር ከ80 ሳንቲም ሲመነዘር 100 የአሜሪካ ዶላር 15880 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል። በተለይ እነዚህ ሁለቱ ታላላቅ ሀያል አገራት የሚያደርጉት ሽኩቻ ከፍተኛ የሆነ የውጭ ምንዛሬ ላይ ለውጥ እያሳየ ይገኛል። የነዳጅ ዋጋም ቢሆን በከፍተኛ ሁኔታ ጨምሯል። ሌሎችም እንግዲህ በዚህ መንገድ ነው። ሰላም ለሀገራችን፣ ሰላም ለሕዝባችን። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 213 ብር ከ92 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21392 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 178 ብር ከ30 ሳንቲም ሲመነዘር 100 ዩሮ 17830 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያልን ስንመለከት 411 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 41190 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋንን ስንመለከት 21 ብር ከ45 ሳንቲም ሲመነዘር 100 የቻይና ዩዋን 2145 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላርን ስንመለከት 115 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 11515 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያልን ስንመለከት 42 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4290 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃምን ስንመለከት 43 ብር ከ85 ሳንቲም ሲመነዘር 100 የዱባይ ድርሃም 4385 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 1 የባህሬን ዲናርን ስንመለከት 418 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 41820 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 1 የስዊስ ፍራንክን ስንመለከት 192 ብር ከ19 ሳንቲም ሲመነዘር 100 የስዊስ ፍራንክ 19219 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው።
በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 100 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10,000 ከ60 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 223 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 22310 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለት አንድ የስዊድን ክሮንን ስንመለከት 15 ብር ከ19 ሳንቲም ሲመነዘር 100 የስዊድን ክሮን 1519 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 43 ብር ከ01 ሳንቲም ሲመነዘር 100 የእስራኤል ሽቅል 4301 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድን ስንመለከት 2 ብር ከ95 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 295 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሊሬ ነው። በዛሬው ዕለት አንድ የቱርክ ሊሬን ስንመለከት 3 ብር ከ20 ሳንቲም ሲመነዘር 100 የቱርክ ሊሬ 320 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ዕለት አንድ የህንድ ሩፒን ስንመለከት 1 ብር ከ37 ሳንቲም ሲመነዘር 100 የህንድ ሩፒ 137 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በአሁን ሰዓት በአሁን ደቂቃ የተጻፈውን አንብበን ወደ እናንተ ይዘንላችሁ ቀርበናል። እንግዲህ ከሰሞኑ ያለው የጥቁር ገበያ ሐዋላ በተለይ በዚህ 3-4 ቀናት ውስጥ በየቀኑ በሚባል ደረጃ እየጨመረ ያለበት ሁኔታ ነው ዌብሳይቱ የሚያስነብበን። እኛም እንግዲህ በሰዓታት የደረሰንን መረጃ አንብበን ነው ወደ እናንተ የምናደርሰው። እናንተም እንግዲህ እኛ ከነገርናችሁ በሰዓታቶች ልዩነት ሊጨምርም ሊቀነስም ይችላል። ላይቭ ያለውን ስትሪም ነው እንግዲህ የምንከታተልና የምናደርሳችሁ ማለት ነው። እንግዲህ በዛሬው ዕለት ያለውን የጥቁር ገበያ ሐዋላ ይህንን ካልኳችሁ የባንክ የምንዛሬ መረጃን እንግዲህ በነገው ቪዲዮ ላይ የማደርሳችሁ ይሆናል። ላለው በትናንትናው ዕለት ስላደረስኩኝ የግል ባንኮችን የሁለቱን ሀገራት ማለት ነው ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉት። ለቻናላችን ደግሞ አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ ኖቲፊኬሽን ማብራታችሁን አትዘንጉ እያልን በጧቱ ይህን ያደረስኳችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።